እና አሁን ፖሊስ ጣቢያ ሊሄዳ ነው ልጅቷ ማሬ። አዎ ሁለት ቀኗ እኮ ነው። ማክሰኞ ዕለት ነው እንደዚህ ሆነችው አሉ። ከዛ ፎዚ ያገኘቻት። ፎዚ ታዲያ እኮ የመደፈር እኮ ታዲያ 24 ሰዓት እኮ ነው ይጠፋል እኮ ውዴ። ደም ልጅቷ ደግሞ ልጃገረድ ናት። አንዳንድ ባለጌ ወንዶች ማለት ነው ኢትዮጵያ ላይ የለመዳችሁትን እዚህ ጦ በሌላ ሀገር ቀይሮ መኖር ምናምን ያለ መስሏችሁ ከሆነ ዱባይን ሰላም ህዝብ እንዳይኖርባት ኢትዮጵያውያን ሰርቶ እንዳይቀየርባት እያደረጋችሁ። አሰላሙ አሌይኩም ወረህመቱላሂ ወበረካቱ። እንዴት ወደዳችሁ የቻናሌ ቤተሰቦች እንደምን አላችሁልኝ? ሰላም ናችሁ? ከኔ ሁሉ ሰላም ሁሉ መልካም ነው አልሐምዱሊላህ። ዛሬ እንግዲህ በአዲስ ቪዲዮ መጥቼላችኋለሁ። ወደ ቻናሌ ቤተሰቦች ለዚህ ቪዲዮ አዲስ ከሆናችሁ እንግዲህ ሰብስክራይብ ማድረጋችሁን አትርሱ። ነባሮችም ላይክ እያደረጋችሁ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ዛሬ የመጣሁበት እንግዲህ አሁን ላይ በጣም በብዛት የሚባሉ ወንዶች ከኢትዮጵያ ወደ ዱባይ ሙቭ እያደረጉ ይገኛሉ እና ያላሰቡት የማያውቁት ችግር ውስጥ እየገቡ እንደሆነ ለራሳቸው ራሱ ዘንግተውታል ማለት ነው። ዱባይ ሙቭ እያደረጉ ያሉ ወንዶች አሁን ላይ ባልታወቀ ሁኔታ እንግዲህ የሴት ልጅ ሕይወት ለማበላሸት ኢትዮጵያ ላይ የለመዱትን በዱባይ ውስጥ ሴት ልጅ የመድፈር ሙከራ ወይም እየደፈሩ ያሉ ወንዶች አሉና ሁሉም ማለት አይደለም። በእርግጥ ብዙዎቹ በረሃ ላይ የሚቃጠሉ ያለምንም ከየፍ ፀሐይ ላይ የሚውሉ ወንድሞቻችን አሉ። በጣም የስራ ሰው የሆኑ አሉ። ነገር ግን አንዳንድ ባለጌ ወንዶች ማለት ነው ኢትዮጵያ ላይ የለመዳችሁትን እዚህ ዱባይ ውስጥ ሴት ልጅ ደፍራችሁ እንደ ኢትዮጵያ 15 ዓመት ወይ ደግሞ አምልጦ በሌላ ሀገር ቀይሮ መኖር ምናምን ያለ መስሏችሁ ከሆነ ፈጽሞ ተሳስታችኋል። ወላሂ ዱባይ ህግ ያለበት ሀገር ነው፣ ህግ የሌለበት ሀገር አይደለም። ደግሞ እንደ ሳውዲ አረቢያው ሳውዲ አረቢያ ላይ አሁን ነው እንደውም ኢቃማ ምናምን ሰሞኑ ፈቀደች ሲባል ሰማሁ እንጂ ሳውዲ አረቢያ ላይ የስቅቅን ኑሮ ነው የሚኖሩት ማንኛውም ሰው። በእርግጥ በዛውም በስቅቅን ኑሮ ውስጥ እየኖሩ ብዙ ጥቃት የሚያደርሱ ወንድሞች አሉ፣ እንዲሁም ሴቶች አሉ ያላስፈላጊ ነገር ውስጥ የሚገቡና አሁን ዱባይ ልታበላሿት ኢትዮጵያዊ እንዳይኖር የድሃ መደበቂያ የሆነችውን ዱባይን ሰላም ህዝብ እንዳይኖርባት ኢትዮጵያውያን ሰርቶ እንዳይቀየርባት እያደረጋችሁ እንግዲህ የዱባይ ህግ ደግሞ እንደ ሌላው ሀገር አይደለም። ቆፍጠን ያለ ህግ መሆኑን ታውቃላችሁና ታሪኩ ምንድነው? እንግዲህ አንድ ወንድማችን አንዲትን እህታችንን ደፍሮ ከደፈረ በኋላ እንግዲህ አውጥቶ ጥሎ እሱ ትኬት ቆርጦ ወደ ኢትዮጵያ ሊገባ ሲል በፖሊስ ቁጥጥር ስር እንግዲህ ፖሊሶችም ደውለውና እጅህን ስጥ ብለውታል። እሱም ለምንድን ነው የምመጣው እያለ ሲያንገራግር እንትን ብሏል ማለት ነው ቆይቷል። ነገር ግን ሆኖ ከዱባይ ፖሊስ ማምለጥ ፈጽሞ አይቻልም። ከየትኛውም ዱባይ ውስጥ ምንም ስሩ ምንም ነገር ማምለጥ አይቻልም እና ስለዚህ እሱ የነበረው ልጅቷን ደፍሮ ጥሎ ሊያመልጥ ያው ትኬት ቆርጦ ነበረ። በጣም ነው እኮ የሚገርመው። ደፈረ፣ ሊያመልጥ ትኬት ቆረጠ። ለምን? ኢትዮጵያ ብዙ እህቶቻችን ብዙ እናቶቻችን እያለቀሱ ስለሚገኙ ኢትዮጵያ ላይ ሄዶ ማድረግ በቃ እዚህ ደፍሯል ያችን ልጅ እሱ በሱ ቤት ትኬት ቆርጧል። ኦልሬዲ በቃ አምልጧል። ነገር ግን በሰከንድ ነው አባቴ ብሎክ የምትደረገው። ከኢትዮጵያ ወደ ዱባይ ለመምጣት ያሰባችሁ ወንዶች ከሴት ልጅ ጋር መድፈር ይቅርና አዘኔታ በአዘኔታ ቃል ራሱ አናግራሃት በተሳካለ ሴትን ልጅ መድፈር ይቅርና ቀጥ ብለህ ማየት ራሱ አትችልም። የዱባይ ህግ እንኳን አይደለም እኛን የሌላ ሀገር ዜጎችን ለሀገሯ ዜጋ ራሱ ባል የሚስቱን ስልክ ሚስት የባሏን ስልክ መንካት አትችልም። ለምን? ባል የሚስቱን ስልክ ከነካ ሚስት የባሏን ስልክ ከነካች እስከ 500 ሺህ ብር ነው ቅጣቱ። ይሄን ስላችሁ ላታምኑ ትችላላችሁ። እና የዱባይ ህግ በጣም ከባድ ነው። ስለዚህ ሴት ሊደፍሩ ዘሎ ወደ ሌላ ሀገር የመግባት ፈጽሞ አታስቡት። አሁን ላይ
ዱባይ ውስጥ ስትኖሩ ተከባብራችሁ ባልና ሚስት ራሱ ከሆናችሁ በክብር በፍቅር ካልሆነ በስተቀር አንድ ስህተት ብሰራ ሙቭ ማነው ብሎክ ተደርገህ እስር ቤት ነው የምትቀረቀረው። አባቴ የትም ቦታ መንቀሳቀስ አትችልም፣ ማምለጥ አትችልም፣ የትም ማለት ነው። ስለዚህ አሁን ይችል ደፍሯል ይሄ ልጅ ምናልባትም ዕድሜ ልክ እስራት ሊሆን ይችላል፣ ወይ ደግሞ እንግዲህ የሰው ህይወት ስላበላሸ ግድያም ሊፈጸምበት ሊወሰንበት ይችላል። እሱ የዱባይ ህግ ነው የሚወስነው። ነገር ግን እኔ ይሄን የምነግራችሁ ከኢትዮጵያ ወደ ዱባይ የምትመጡ ወንዶች ወይም ያላችሁ ወንዶች ወላሂ ብዙ ጉድ ብዙ ነገር እየሰማን ነው። ሴት ልጅ ለመድፈር ለሴት ልጅ ላይ እንደ ኢትዮጵያው እየመሰላችሁ ለመቀለድ በሴት ልጅ ንብረት በሴት ልጅ ገንዘብ ለመጫወት ዱባይ አትሆናችሁም። አትሸወዱ። ዱባይ ሴት ልጅ እንደፈለጋችሁ ተጠቅማችሁ አውጥታችሁ የመጣል መብት የላችሁም። ኢትዮጵያ ላይ ልትቀልዱብን ትችላላችሁ። ኢትዮጵያ ላይ በንብረታችን፣ በጉልበታችን፣ በገንዘባችን፣ በእድሜያችን በብዙ ነገር ልትቀልዱብን ትችላላችሁ። ዱባይ ግን መታችሁ እንደዛ ማድረግ አይቻልም ፈጽሞ። የሀገሪቷ ህግ ገባችሁ? እንደ ኢትዮጵያ መስሏችሁ እዚህ መታችሁ መንዘላዘል፣ እንደ ኢትዮጵያ መስሏችሁ እዚህ መታችሁ ከሚስት ጋር መጣላት፣ ሚስትን ያልሆነ ነገር ማድረግ፣ ያልሆነ በደል መበደል ምናምን ነው አይሰራም። እንኳን አይደለም ሚስት ይቅርና ይሄው እንደዚህ የደፈራትን ስንትና ስንት ውሳኔ እንደሚወሰንበት እንግዲህ ፈጣሪ ነው የሚያውቀው። እና ስለዚህ እኔ ይሄን የምነግራችሁ ለምንድነው ከኢትዮጵያ ወደ ዱባይ መታችሁ ሴት ልጅ ወይም እንደ ሳውዲ አረቢያ መስሏችሁ፣ ሳውዲ አረቢያ ላይ አሁን ብዙ እህቶች ገንዘብ ሲበሉ እናያለን። ላልሆነ ሰው ብራቸውን እየሰጡ ብራቸውን መጠቀሚያ እያደረጉ በየኢጃዛ ቤቱን ብዙ ነገር ሲፈጠር እናያለን። እና ዱባይ ግን እንደዛ አይደለች። ዱባይ በእርግጥ በውስጥ ለውስጥ ብዙ ጉድ ሊኖሩ ይችላል። ነገር ግን የዱባይ ህገ ወጥ ይሁን ህጋዊ ይሁን ምንም አይነት ጥቃት በሴት ልጅ ላይ ማድረስ አትችልም። ህገ ወጥ እንኳን ብትሆንም ያቺ ልጅ በደሏን ተናግራ ቢጠና ወደ ሀገሯ እንድትሳፈር ትደረጋለች። አንተም ወደ እስር ቤት ትጋፈጣለህ ማለት ነው። ስለዚህ ከኢትዮጵያ ወደ ዱባይ መምጣት አስባችሁ ሴት ልጅ ጋር እንደዚህ አድርጌ ተጠቅሜ አውጥቼ ጥላት የለ ወይ እንደዚህ ያደርጋት የለ ወይ ነው፣ አይሰራም፣ አይሰራም። ከኢትዮጵያ ሚስታችሁ ከፊሉ ናችሁ የመጣችሁ ሰዎች ልትኖሩ ትችላላችሁ። ጥንቃቄ አድርጉ። የምሬን ነው የምላችሁ፣ ጥንቃቄ። ለምን እሷ ካልፈለገች ሰከንድ እዚህ ዱባይ ውስጥ መቀመጥ አትችልም፣ ለሰከንድ ማለት ነው። እና ስለዚህ ሀገራችሁ እንደለመዳችሁ፣ ሀገራችሁ መቃዠት እንደለመዳችሁ፣ ሀገራችሁ መፈርጠጥ እንደለመዳችሁ እዚህ መታችሁ የመፈርጠጥ መብት የላችሁ። ዱባይ ነው ሀገሩ፣ ህግ ያለበት ሀገር፣ መንግስት ያለበት ሀገር፣ በስንት ሴኩሪቲ ካሜራ የተጠረበት ሀገር እኮ ነው ያላችሁት። ከሰከንድ ከቤት እቤት ኢቭን ራሱ እንዴት እንደምተኛ እነሱ እኮ ሳያውቁ አይቀሩም። ስለዚህ ተረጋግታችሁ ወደ ማንነታችሁ እንኳን መድፈር ይቅርና ልጃገረድ ሆነች አልሆነች ምን ሆነች አልሆነች ሴት ልጅ መነካት የለባትም። ኢትዮጵያ ላይ አብረናችሁ ስንኖር ለምሳሌ ትዳር ሲሆን አብረን ስንኖር እሷ ለፍታ አረብ ሀገር ላይ ተንከራታ ፎቅ ታሀት ብላ ሽንት ቤት አጥባ ብዙ የቤት ንብረትን ቤትን ታዘጋጃለች። እኩል መብቴ ነው ብለህ ትካፈላለህ። ያ የኢትዮጵያ ህግ ነው። እዚህ ሀገር ግን ምንም ነገር ማድረስም መፈጸምም ይቅርና ክፉ ቃል መናገር አይቻልም። ስለዚህ ወንዶችዬ ከኢትዮጵያ የምትመጡ ወንድሞቼ ሁላችሁም መጥፎ ናችሁ ማለት አይደለም። ጥንቃቄ ብታደርጉና ለራሳችሁ ሪስፔክት ወስዳችሁ ራሳችሁን ትሪት አድርጋችሁ ተጠንቅቃችሁ ለሴት ልጅ ክብር ኖሯችሁ በህጋዊ መንገድ አለ ዱባይ በህጋዊ መንገድ መጋባት ትችላላችሁ ተፈራርማችሁ። ስለዚህ በሌላ ከዛ ውጪ ከሌላ አምጥቼ ደፍሬ እንደዚህ አውጥቼ ጥላት አለው ጫወትባት አለው ምናምን ከሌ እንደዚህ ያረጋታለሁ አይሰራም። ምናልባት አንዳንድ ህገ ወጥ ሴቶች ሊኖሩ ይችላሉ፣ ጋጠ ወጥ ሴቶች። እነሱ እንደፈለጉ የሰው ባል እንትን የሚቀቡ እነሱ በድብቅ ሊኖሩ ይችላሉ። ግን ጀግና ሴት ካለች አሳልፋ ትሰጥሃለች። አባቴ ይሄን ጥንቃቄ ብታደርጉበት ባይ ነኝ፣ እንደኔ ማለት ነው። እና ያው ውድ ቤተሰቦቼ የዛሬው ሀሳብ ይሄን ይመስላል። ቪዲዮም አላስረዝምባችሁ። ለዚህ ቻናል አዲስ ከሆናችሁ እንደተለመደው ሰብስክራይብ እያደረጋችሁ እንድታበረታቱኝ ስል በአክብሮት እጠይቃለሁ። በሌላ ቪዲዮ እስከምንገናኝ ድረስ መልካም ሳምንት ይሁንላችሁ። ኢንሻአላህ ከሳምንት ወዲህ እንገናኛለን ብዬ አስባለሁ። ቤተሰቦቼ መልካም ጊዜ ይሁንላችሁ እላችኋለሁ።